በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልኸው። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖር። የዳዊት መዝሙር 20 ቁጥር 2። የኔ ፈቃድ ብቻ አይደለም፣ የኔ መሻት ብቻ አይደለም፣ አንተ ሊሆን ስትል ነው የልቤ የሚፈጽመው። አንተ ሊሆን ስትል ነው የልቤ የሚፈጽመው። የኔ ፈቃድ
ሰጥቶ በተቀደሰው ስፍራ የሰበሰበን አባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ የምንማርበት የትምህርታችን ርዕስ የሚጎድለኝ ምንድን ነው በሚል ኃይለ ቃል ይሆናል። ይህንን የትምህርታችን ርዕስ ምክንያት አድርገን እንድንማር የምናነሳባቸው ሁለት ምክንያቶች አሉ። አንደኛው ብዙዎቻችን በክርስትና ሕይወታችን የሚጎድለንን ነገር በቅጡ ስለማናውቅና ስለማንረዳ እንደ ሥጋዊ ርዝመታችን መንፈሳዊ ሕይወታችን እንደ ዕድሜያችን መጠን እያደገ መምጣት አልቻለም። እንደምታውቁት እድገት በሁለት መንገድ ይከፈላል። የመጀመሪያው ሥጋዊ እድገት የምንለው ነው። ሁላችንም ሕፃኖች ሆነን ሳለን ነገር ግን ሥጋዊ በሆነ በምንመገበው ምግብ፣ መጠጥ፣ በምናገኘው አየርና በተደረገልን እንክብካቤ መሰረት ብዙዎቻችን አሁን የደረስንበትን ቁመና አሁን ያለንን የሰውነት ቅርጽ መያዝ ችለናል። ይህ ሥጋዊ የሆነ እድገት ይባላል። ዛሬ ይህንን የሚጎድለንን ዋናው ምክንያታችን እንድናነሳ እንድናስበውና ርዕስ እንዲሆነን የተፈለገው መንፈሳዊ እድገታችን ምን ያክል እንደሆነ በዚህ ትምህርት እንድንመለከት ነው። ራሳችን እንድንፈትሽ ነው። የዚህ ትምህርት መሰረታዊው ዓላማ ይሄንን ነው። መንፈሳዊ ቁመናችን እንዲስተካከል እንደ ዕድሜያችን እኩል ያለ የመንፈሳዊ ሕይወት ምጣኔ እንዲኖረን መንፈሳዊ ሕይወታችን በቤተ መቅደስ ውስጥ የተተከለ እውነተኛ ተክል ሆኖ 30-60 መቶ ያማረ ፍሬ የምናፈራበት እንዲሆን ጉድለታችንን በቅዱሳት መጻሕፍት ሕይወት እንድናይ ለዛሬ ይሄንን ርዕስ መምረጥ አስፈላጊያችን ሆኗል። እንደምታውቁት በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 20 ላይ አንድ ወጣት የነበረ በወጣትነቱ ዕድሜ ባለጸግነት ላይ ያለ አንድ ሀብታም ብለን እኛ በዘመናችን የምንጠራው አንድ ወጣት እንደነበረ ይህ የመጽሐፍ ቅዱስ ክፍል ይነግረናል። እንደምታውቁት ይህ ወጣት የሆነ ሰው ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ ሄዶ ጌታ ሆይ የሚጎድለኝ ነገር ምንድን ነው ብሎ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ጥያቄ አቀረበለት። ይህ ሰው ባለጸጋ ነው። ባለጸጋ ደግሞ የሆነው በወጣትነቱ ነው። የሰበሰበውን ገንዘብ ብዙ ዕድሜ በመኖር የዚህን ዓለም ምቾትና የዚህን ዓለም ተድላ ደስታ የሚወጣበት በቂ ሀብት ነበረው። ወደ ክርስቶስ ዘንድ ሄደው በእሱ ዘንድ በልቡ ሙላት ስለነበረ በእርሱ ዘንድ ፍጹም ሕግጋቱን በመጠበቅ ይኖር ስለነበረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልዩ ክቡር የሆነ ምስጋና ሰጥቶ በአደባባይ ያመሰግነኛል ብሎ ነበር ያስበው። ይህ ሰው እንደምታውቁት ብዙዎቻችን በመንፈሳዊ ሕይወታችን ምን እንደጎደለን አስበን አናውቅም። በፈቃደ ሥጋ ስለምንመራ ለብዙዎቻችን የሚታየን ፍትወተ ሥጋችንና የዓይን አምሮታችን በዚህ ዓለም አለመሙላትን ወይም ደግሞ በሐሳባችን የምናወጣቸው የምናወርዳቸው ስለ ሕይወታችን ስለ ኑሯችን ትልቅ ቦታና ስፍራ የሰጠናቸው ጉዳዮች በዕድሜያችን ልክ ሳይከናወኑ ሲቀሩ ብዙዎቻችን እንደምታውቁት ባዶነትና ጉድለት ይሰማናል። ሰው ብዙ ነገር ሊኖረው ይችላል። ገንዘብ ሊኖረው ይችላል። እውቀት ሊኖረው ይችላል። ስልጣን ሊኖረው ይችላል። ክብር ሊኖረው ይችላል። ነገር ግን የትኛውም ሰው እንዲህ ያሉትን ነገር አሟልቶ እንኳ ቢይዝ በልቡ ውስጥ ጉድለት ያለበት ሰው ሁል ጊዜም ቢሆን እርካታ አይሰማው። ሰው እርካታ የሚያገኘው ባለው የገንዘብ መጠን አይደለም። ሰው እርካታ የሚያገኘው በያዘው በሚነዳው በሚያስተዳድረው ስልጣን አይደለም። ሰው እርካታ የሚያገኘው
በሰው ዘንድ ባለው ክብር አይደለም። ሰው እውነተኛና ደስታ እውነተኛ የሆነ ሰላም የሚያገኘው በሕይወቱ ክርስቶስ ከእሱ ጋር ካለ ብቻ። ለዚህ ነው ብዙዎቻችን የባዶነት ስሜት የሚሰማ የጉልበት ስሜት የሚሰማ በዚህ ምድር እንደ ሌሎች ሀብት ስለሌለን፣ እንደ ሌሎች ቤት ስለሌለን፣ እንደ ሌሎች ትዳር ስለሌለን፣ እንደ ሌሎች ትዳር ኖሮን ደግሞ ልጅ ስለሌለን በጣም ብዙዎቻችን በዚህ ዘመን አላቸው ተብሎ ክብር ያገኙበታል የተባለው ንብረትና ቁስ ስለሌለን ብዙዎቻችን ተስፋ የመቁረጥና የባዶነት ስሜት የሚሰማን ሰዎች ቀላል አይደለም። ክርስቲያኖች ኑሯችን ከእጅ ወደ አፍ እስከሆነው በባለጠግነት እስካለነው ሁሉ የሁላችንም አንድ የሚያስማማን ጉዳይ ለፈቃደ ሥጋችን ማደራችን ነው። ትዝ የሚለን የሥጋችን ሁኔታ ነው። ትዝ የሚለን በሕይወታችን እንደርስበታለን ብለን ያሰብነው ሥጋዊ የሆነውን ቁመና ነው። ለዚህ ነው በጣም ብዙዎቻችን ቅድም ከላይ ያነሳናቸውን በዚህ ዓለም አብዝተን የምንሻቸውን የምንፈልጋቸውን እነሱን ለመሆን ስንል እግዚአብሔርን የምናሳዝንበት ሕይወት ክፉ የምንሰራው በወንድም ላይ በጎረቤት ላይ የኔ በሚባሉ ሰዎች ጭምር ሳይቀር በክፋትና በተንኮል ብዙዎቻችን የቆምነው ሥጋዊ የሆነውን ፍላጎታችንን ለመሙላት በመነሳት። ለዚህ ነው ይሄ ሰው በቀላሉ ባለጸጋ የነበረ ሰው ነው። ሕግጋቱንም በመጠበቅ የኖረበት ሰው ነው። ወደ ክርስቶስ የመጣው ምናልባት ሕጉን በመጠበቅ ቃሉን በማክበር የሙሉነት ስሜት በልቦና ውስጥ አድሮ ነበረ። ሁለተኛ ደግሞ እንደ ሌሎች ሥጋዊ የሆነ ጥያቄ አልነበረበት። እሱ ሊከተሉ የነበሩ አንዳንዶች ለረሃባቸው ማስታገሻ ለጥማቸው ጥም መቁረጫ ይሆን ዘንድ ስለነበረ ክርስቶስ ከዋለበት ውለው ካደረበት አድረው ከእሱ ጋር የሆኑ የነበሩ ሐዋርያትን ጭምር እጅግ ያስጨንቁ የነበሩት አንዳንዶች ሥጋዊ ለሚበላና ለሚጠጣው ነገር ክርስቶስን በመፈለጋቸው። ይሄ ሰው እንዲህ ያለ ጉድለት የለበትም፣ ባለጸጋ ነው። ይሄ ሰው በመንፈሳዊ ሕይወቱ ደግሞ ሕግጋቱን ደግሞ በመጠበቅ ራሱ በእንዲህ ያለ ሙሉነትና የራስ መተማመን ኖሮ ወደ ክርስቶስ የቀረበ ነው። እንደምታውቁት እንዲህ ያሉ ሥጋዊ የሆነ የሐሳብ ፍላጎቶቻችን ከመጠን በላይ ሲሆን ብርሃናንም ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈላቸው መልእክቱ በምዕራፍ 5 ላይ የሥጋ ፈቃድ የተገለጡ ናቸው ብሎ የዘረዘራቸውን በቀላሉ ወደዚህ ያለ ሕይወት ተሻግረን ለመሄድ ብዙዎቻችንን የሚጥሉ ሆነዋል። ሥጋዊ ለሆኑ ፍላጎቶቻችን የሚጎለን ነገር የሚመስለን ብዙዎቻችን ቤት ስለሆነ፣ የሚጎለን ነገር ለብዙዎቻችን ንብረት ስለሆነ፣ የሚጎለን ነገር ለብዙዎቻችን ትዳር ስለሚመስለን ብዙዎቻችን ለብዙዎቻችን ጎደለን ብለን እግዚአብሔርን የምናማርረው ነገር ቁሳዊ ነገሮች ስለሆኑ እንደዚህ ያሉት ሐሳቦች በቀላሉ ወደ ዝሙት እንድንሄድ፣ በቀላሉ ወደ ክርክር እንድንሄድ፣ ወደ ቅናት እንድንሄድ፣ ወደ ጥል እንድንሄድ፣ ወደ ዘረኝነት እንድንሄድ፣ ወደ አድመኝነት እንድንሄድ፣ ወደ ምቀኝነት እንድንሄድ ብዙዎቻችንን ወደዚህ ያለው የዘላለም መከራና ውጤት እየገፋን ሄደዋል። እንዲህ ያለው የሥጋ መጉደል ለብዙዎቻችን ከመንፈሳዊ ጉድለት በላይ ስፍራ ስላለው በልቦናችን ብዙዎቻችን የጎደለንን ነገር ከሥጋዊ ጉዳይ ውጪ ለብዙዎቻችን ቁም ነገር አዘል የሆነ አይደለም። ይሄ ሰው የሚጎድለኝ ነገር ምንድን ነው ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ጠየቀው። እንዲህ ያለው ጌታችን አንዲት ብቻ ቀርታለች። ፍጹም ልትሆን ብትወድ ለድሆች ያለህን ስጥ፣ በሰማይ መዝገብ ተመዝግቦልን በሰማይ ዋጋ ሆኖ ታገኘዋለህ። ይሄን ካደረግህ በኋላ መጥተህ እኔን ተከተለኝ። ይሄ ሰው ባለጸጋ ሰው ነው። ጉድለቴ ምንድን ነው ብሎ ወደ መድኃኒታችን ኢየሱስ ክርስቶስ ዘንድ መጥቶ ጠይቋል። እንዲህ መጣ ያደረገው ምንም ሀብት ሊኖረው፣ ምንም ዝና ሊኖረው፣ ምንም ሁሉ
በስጋው የተሟላለት ቢሆን እንኳን ልቡ ግን ጉድለት እንዳለበት ያውቅ ስለነበረ የሚጎድለኝ ነገር ምንድን ነው ብሎ የጠየቀው ለዚህ ነው። አንደኛ አምላካችን መድኃኒታችን ኢየሱስ ክርስቶስ አታመንዝር፣ አትስረቅ፣ አትግደል እያለ ሕግጋቱን ዘረዘረለት። እነዚህን ይጎድለዋል፣ እነዚህን ይጠብቃል። ይሄ ሰው መለሰ ለመድኃኒታችን፣ ጌታ ሆይ ይሄንንማ ከሕፃንነቴ ጀምሮ ብዬዋለሁ አለ፣ ጠብቄዋለሁ። እነዚህ ሕግጋትማ ስፈጽም ነው የኖርኩኝ፣ ሳከብር ነው የኖርኩት። ከነዚህ ውጪ እኔ ምን እንዲጎለኝ ነገር አለ? ራሱን አስተካከል። አያችሁ፣ ባለጸግነቱ እነዚህ ሕግጋት የመጠበቁ ሕይወት ራሱን በትሕትና ከመግዛት ይልቅ በአንተ ኃይል፣ አንተ በሰጠኸኝ ጸጋ፣ አንተ ባቆምከኝ ቁመት፣ አንተ በባረከኝ በረከት ፊትህ ቆሜያለሁ ማለት ሲገባው ይሄ ሰው የደረሰበትን ሕይወት ያገኘውን ጸጋ ያገኘውን በረከት ረሳና ይሄንንማ አላበት የሚጠራሱ ንጉድ ከልጅነት ጀምሮ ጠብቄ በዚህማ አንዳች ጉድለት የለብኝም። ለዚህ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እነዚህ ሁሉ ከጠበቅ አንዲት ብቻ ቀርታለች። ፍጹም ልትሆን ብትወድ ከዚህ ሕግ በኋላ የምታልፍበት የፍጽምና ሕይወት ነው። ፍጹም ልትሆን ብትወድ ያለህን ሽጥ፣ ያለህን ስጥ። ካንተ በታች ላሉ ያንተን እጅ ለሚጠብቁ ወደ ፍጽምና ልታድግ ስለሆነ ያለህን ነገር በሙሉ መጽውተህ ሰጥተህ የሰጠው ደግሞ በሰማይ ባለው በአባቴ ፊት መዝገብ ሆኖ ተጽፎልህ ይጠብቃል። ይሄን ካደረግክ በኋላ ተከተለኝ። ይህን ሰው ይሄንን ቃል ሲሰማ መጽሐፍ እንደሚነግረን ወጣት ስለነበረ ንብረት ስለነበረው የሰበሰበው ንብረት አሳሳው፣ የያዘው ገንዘብ አሳሳው። የጎደለኝ ነገር ምንድን ነው ብሎ የጠየቀው ይሄ ሰው ወደ ፍጽምና የሚያድግበትን የክርስቶስን ቃል ሲሰማ የሀብቱና የንብረቱ ጉዳይ አስጨነቀው ብቻ ላለም ይገርማቸዋል። ንብረት ስለነበረው እያዘነ ተመለሰ ይላል። ጉለቱ የጠየቀ ይህ ሰው ጉለቱ እንዲሟላለት የጎደለው ነገር እንዲሞላለት የጠየቀው ሰው ክርስቶስን ጉለቱን ሊሞላ እንዲህ ብሎ ሲነግረው ይህ ወጣት ግን ተው የተባለውን ነገር መተው ባለመቻሉ ምክንያት እያዘነ ወደ ቤቱ ተመለሰ። ሀብቱና ዝናው፣ ክብሩና የዚህ ዓለም ባለጠግነት ክርስቶስን ተከትሎ ለመሄድ የውሳኔ ሰው ለመሆን ቸገረ። እንደዚህ ነን ብዙዎቻችን። እምነት አለን እንላለን፣ ግን ብዙዎቻችን ፍቅር ይጎለናል። እንደዚህ ሰው ይሄ ሰው እምነት አለው፣ ሕግጋቱን ሲጠብቅ ነው የኖረው ብለዋል። ነገር ግን ያለውን በመስጠት ተመልከቱ። ክርስቶስ ያኖረኛል፣ ያበላኛል፣ ያጠጣኛል፣ ትናንት ወደዚህ ምድር ስመጣ አንዳች አልነበረኝም፣ ነገር ግን እሱ ቤቴን በበረከት ስለሞላው ብሎ በእምነት እሱን መከተል ከበደው። ተመልከቱ። እምነት አለኝ ይላል ይህ ሰው፣ ነገር ግን ያለው ለድሆች መስጠት ፍቅር ግን ጎደለበት። ብዙዎቻችን እንደዚህ ነው። እምነት አለን እንላለን፣ ነገር ግን ፍቅር የሚጎድልን ሰዎች አለ። ጸሎት አለኝ የምንል ሰዎች አለ። በእግዚአብሔር ፊት እቆማለሁ፣ ፊቱን በረከካለሁ፣ ጥሩ የሆነ የጸሎት ሕይወት አለኝ ብለን የምንመካ ሰዎች አለ። ልክ እንደዚህ ሰው ሕግጋቱን ከልጅነት ጀምሮ ይጠብቅ ያለው እንዳለ ማለት የጸሎት ሰዓቴን አላስታጉልም የምንል ሰዎች እንሆናለን። ነገር ግን ብዙዎቻችን ትሕትና ጸሎታችን ወደ ትሕትና ከፍታ ብዙዎቻችን አልወሰደንም፣ ወደ ፍጽምና ሊወስደን አልቻለም። እንደዚህ ወጣት ብዙዎቻችን ስራ አለን እንላለን፣ መንፈሳዊ ስራ፣ ለታቦት ስራ አለብን እንላለን፣ ለቤተ እግዚአብሔር ስራ አለብን እንላለን፣ የቤተ እግዚአብሔር አገልግሎት አለብን እንላለን ብዙዎቻችን። ነገር ግን በዚህ ስራችን መካከል እውነተኛ ደግሞ ንስሐ የለንም። እግዚአብሔር ፊት የምንቆመው በእውነተኛ ንስሐ አይደለም። ለዚህ ነው ስራችን አይባረክም፣ አገልግሎታችን ፍሬ አያፈራም። የምንቆምበት መድረክ የተከበረ ሆኖ ሳለ ነገር ግን በንስሐ ተመላልሰን ስለማናስተምር፣ በንስሐ ሕይወት ውስጥ ሆነን ስለ ንስሐ ስለማንሰብክ
ስለ ንስሐ እየዘመርን ንስሐ አባት እንኳን የሌለን ሰዎች ስለሆነ በገሌ ብዙዎቻችን እንደዚህ ያለ መንፈሳዊ ጉድለት ብዙዎቻችን አጋጥሞናል። እግዚአብሔር ሙሉ ልብ ይፈልጋል። ክርስቲያኖች ከፊል የሆነ ልብ አይፈልግም። ይሄ ሰው በክርስቶስ ላይ ያለው እምነት ከፊል ነበር። ሀብቱም እያሳሳው የፍጽምና ሕይወትንም ደግሞ ተስፋ እያደረገ ነው ወደ ክርስቶስ የቀረበው። ክርስቲያኖች ሙሉ ልብ አምላካችን መድኃኒታችን ኢየሱስ ክርስቶስ ይፈልጋል። ተው የተባለውን ነገር ስንተው በሕይወታችን የጎደለን ነገር እናውቃለን። ብዙዎቻችን የጎደለ ሕይወታችንን ማወቅ እየከበደን ተው የተባለውን መተው ባለመቻላችን ምክንያት ታውቃላችሁ። ብዙዎቻችን በእልህኝነት በእንቢተኝነት ከኔ በላይ ማን አለ በማለት እየደጋገረ የሚጥለን ብዙ ነውርና ኃጢአቶች ብዙዎቻችን በምክረ ካህን ተው የተባለ የቅዱስ ቤተ ክርስቲያን አፍ በእኛ ያለው የወንጌል ጉባኤ በተለያየ መንገድ እግዚአብሔር እንድንተው የሚያሳስብን ብዙ ጉዳዮች መተው ባለመቻላችን ምክንያት ብዙዎቻችን በመንፈሳዊ ሕይወታችን ጉድለታችንን መሙላት አልቻለም። ታስታውሳላችሁ በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 41 ላይ የአልዓዛር እህት የተባለችው ማርታ አምላካችን መድኃኒታችን ኢየሱስ ክርስቶስ ተይ ያላትን ነገር መተው ባለመቻሏ እህቷ ተምራ ንስሐ ስትገባ ማርታ ግን በጓዳ ተደከመች ቀርታለች። ይሄ ቤተሰብ የወንጌል ቤተሰብ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በቢታንያ መንደር በተመላለሰ ጊዜ ወደዚህ ቤት ደጋግሞ ይገባ ነበር። ከወንጌል አገልግሎት በኋላ አንድ ቀን እንደተለመደው ወደዚያ ቤት ጎራ አለ። ተመልከቱ። እነዚህ ሁለት እህትማማቾች ማርያምና ማርታ የተባሉ ሁለት እህትማማቾች ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ሁለቱ ይበጃል ያሉትን በጎ ነው ያሉትን ለክርስቶስ ይመጥናል ያሉትን በራሳቸው ልክ ሁለቱም ለክርስቶስ አቀባበል አደረጉለት። የመጀመሪያው ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ እዚያ ቤት ገብቶ ከተቀመጠ ጀምሮ እግሩ ስር ቁጭ ብላ ቃለ እግዚአብሔር ትማር ነበር፣ ትጠይቀው ነበር። ጉድለቷን በቃለ እግዚአብሔር ለማግኘት ቁጭ ብላ ከእግሩ ስር ትማር ነበር። የማርያም ለክርስቶስ ያደረገችው አቀባበል ወዳጆቼ ቃለ እግዚአብሔር እግሩ ስር በመማር ነበር የሰው አቀባበል። ማርታ ደግሞ ከወንጌል አገልግሎት በኋላ ነው የመጣው። ደክሞታል፣ የሚበላ የሚጠጣ ነገር ደግሞ ያስፈልገዋል ብላ በጓዳ ገብታ ለክርስቶስ የሚበላና የሚጠጣ ነገር በማቅረብ ደከመች። የሚገርማችሁ የማርታ መድከም ብቻ አይደለም፣ ብቻዋን መስራቷ አንዱን ከአንዱን ብቻዋን ማድረጓ ቆጭቷታል። እኔ ብቻዬን በጓዳ ስደክም እህቴ ማርያም እንድታግዛት ስለምንድን ነው የማትልካት? እህቷ ከነበረባት ጉድለት በቃለ እግዚአብሔር ሙላቷ እንዲሆን ቢያንስ እሷ ባትማር እንድትማር እንኳን እንድታግዝ እንኳን እንደዚህ ያለ መንፈሳዊ ትብብር አላደረገችም። ብቻዬን ነው ያለሁት በጓዳ። እህቴ ደግሞ አንተ ግን ስር ቁጭ ብላለች፣ እኔ ብቻዬን ስደክም። ይሄ ማርታ አነጋገር እኮ የሚናገረው ምንድን ነው ወዳጆች? ስራ ፈቶና እሷ አንተ ግን ስትቀመጥ እኔ በጓዳ እየደከምኩኝ ብቻዬን እንድታገዘኝ እንዴት ላትልካት? በክርስቶስ ክርስቶስ ለቃለ እግዚአብሔር ቁጭ ብሎ መቀመጥ ለማርታ እንደ ስራ ፈትና እንደ ትርፍ ጉዳይ አድርጋ ሊቆጠረችው ተመልከቶች። እሷ ለመስራቷ አይደለም ያንገበግባት፣ እህቷ መታ ለማገዟ ሁሉ አስቸግሯታል። ልትከስ መጣች፣ ከሳሽ ሆና ነው የመጣችው። ይኸውላችሁ እግዚአብሔር ልጆች ብዙዎቻችን በቃለ እግዚአብሔር ጉድለታችንን ካላወቅን ከሳሾች ነው የምንሆነው። ሰው የቃለ እግዚአብሔር እጥረት ሲገጥመው ከሳሽ ይሆናል። በሀሳባችን ሁሉ የሚመጣልን ትችት፣ በሀሳባችን ሁሉ የሚመጣልን ማጉረምረም፣ በሀሳባችን ሁሉ የሚመጣልን ማጠልጠል፣ አንዱን ከፍ አንዱን ዝቅ ማለት። ይህ በነገራቸው ላይ እንደ ማርታ ያለ ህይወት ነው። የቃለ እግዚአብሔር እጥረት ሲያጋጥመ ብዙዎቻችን እንደዚህ ነው። እና ምንድን ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ ማርታ ማርታ ሆይ በብዙ ትጨነቂያለሽ፣
የሚያስፈልገው ነገር ጥቂት ነው። ማርያምስ የማይቀሟትን በግ ዕድል መረጠች ይላል። ተመልከቱ። በጓዳ የማርታን በጓዳው ከዚህ ወደዚህ ማለት አልነቀፈባትም ክርስቶስ። ነገር ግን ማርያም የማይቀሟትን በግ ዕድል መረጠች። የማርያምን አገልግሎት ከፍ አደረገው። ብልጫና በቃለ እግዚአብሔሮችን ሰው ራሱን ሲያይ፣ ምክንያቱም ቃለ እግዚአብሔር መስታወት ነው። መስታወት ፊትን አካልን እንደሚያሳይ ሁሉ ቃለ እግዚአብሔር ልክ እንደዚሁ ነው። ራስን ያሳያል። የጎደለን ነገር እንድናውቅ ይረዳናል። ደካማ ጎኖቻችንን እንድንለይ ያግዘናል። ወደ መንፈሳዊ ሕይወት እንድናድግ፣ በጎደለን ሕይወት ውስጥ እንድንኖራ፣ መንፈሳዊ እድገት እንዲኖረን ቃለ እግዚአብሔር ይረዳናል። ለዚህ ነው ማርያምስ የማይቀሟትን በግ ዕድል መረጠች። ማርታ በጣም ብዙ ጊዜ ጣለች አይመስላቸው ክርስቲያኖች? አሁን እውነት እንናገር፣ በዛ ቤት የገባው እንግዳው ክርስቶስ ስለሆነ ነው እንጂ አሁን በዘመናችን እንዲህ ያለ እንግዳ ወደ ቤታችን ቢገባ በእውነት ለእንግዳው ትክክለኛ አቀባበል ያደረገችው ማርታ ነች ወይስ ማርያም ነች? መልሱ። በእኛ ዘመን ትክክለኛው እንግዳ ተቀባይ ማርያም ነች ወይስ ማርታ ነች? ማርታ ነች። ትክክል። እንደውም እቺ ስራ ፈት የሆነ ሴት ነው እንላታለን። ጓዳ መስራት የማትፈልግ እንግዳውን በወሬ እያጠመደች የጓዳ ስራ መስራት የማትችል ሰነፍ ሴት አለመናቸው። እነዚህ ያሉት ሰዎች እንግዳውን በወሬ ጥምድ አድርጋ ጓዳ ላሉት ሰዎች ስራ ሰጥታ እንዲሁም የምትባክን ሴት አድርገን ነበር የምንቆጥራት። ነገር ግን በዛ ቤት የገባው እንግዳ መድኃኒዓለም ኢየሱስ ክርስቶስ ነው። እንደውም ታላቁ ሊቅ ቅዱስ አምብሮስ እንዲህ ይላል፣ ማርታ እሱ የሰራውን ምግብ መልሳ ልታቀርብለት እንዴት አብዝታ ደከመች። ይህንን ምግብ የፈጠረው እሱ መሆኑን ረስታ ማርታ በጓዳ ምግብ ለማዘጋጀት ደከመች። ይህንን ምግብ የፈጠረ ማን? እርሱ ሆኖ ሳለ የሚበላና የሚጠጣ ነገር ለሱ በማቅረብ ጊዜዋን ደከመች። ማርያም ግን እግሮስ ቁጭ ብላ ቃለ እግዚአብሔር እየተማረች ጉድለቷን ለማወቅ አንድ ነው የተራመደች። ይገርማቸዋል። የማርያምና የማርታ የመጨረሻ ታሪክ የምታውቁት የጎደላቸውን የሞሉበት እስከ ክፍታታቸው የቆዩትን ሰዎች የምታገኙት እዚሁ የሉቃስ ወንጌል ምዕራፍ 7 ላይ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ከመሰቀሉ በፊት ለመጨረሻ ጊዜ በስምዖን ቤት ሲገባ ታስታውሳላችሁ። እነዚያ ማርያም ተብሎ በሶስት ስም በተለያየ ታሪክ ከተጠቀሱት መካከል አንዷ የሆነችው እቺ ሴት አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያ ጊዜ እራት በቢታንያ መንደር ግብዣ በተደረገ ጊዜ የመንደሩ ሰዎች ሁሉ ተጠርተው በዚህ ግብዣ ላይ ሲጠሩ ማርያምና ማርታ ይገርማቸዋል። ለዚያ ሰፈር ድምተኛ በመኖራቸው በዚህ ራት ግብዣ ላይ ተጠርተው በሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ታሪኩ እንዲህ ብሎ ታገኙታላችሁ። ማርያም በቤቷ ክርስቶስ ያስተማራት ትምህርት በልቦና ውስጥ ገብቶ የጎደለው ማንነቷን በቃለ እግዚአብሔር ሕይወት አይታ በንስሐ ሕይወት ተጸጽታ ጉድለቷን ሞልታ ተስተካክላ በዚያ ቤት ጠበቀችው። ገርማቸው ማርታ እንደለመደችው ከእህቷ ጋር በዚህ ቤት ገባች። መጽሐፍ እንዲህ ነው የሚለው ሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ እንዲህ ይላል፣ ማርታ ታገለግል ነበር። እስኪ እንቃለን። ማርታ ታገለግል ነበር። ተመልከቱ። በጎረቤት ቤት ሄዳ ማርታ እንደለመደችው ሰው ቤት ሄዳ በጓዳ ገብታ ድስት ጥዳ እንግዳ ለመቀበል ትተጋ ነበር። ማርያም ግን በቤቷ ያገኘችው ትምህርት በልቦና ሕይወት ውስጥ ገብታ ክርስቶስ ከገባ ጀምሮ እግሩ ስር ወድቃ እውነተኛ ንስሐ ገብታ ሕይወቷን በቃለ እግዚአብሔር መነጽርነት ተጉዛ አስተካከለች። ማርያም እስኪ እንቃል በሉ። ማርያም በሉ። የመጀመሪያ ዕድሏን አይሰማም በደንብ ማርያም በሉ። የመጀመሪያ ዕድሏን ለትምህርት፣ የመጨረሻ ዕድሏን ለንስሐ ተጠቀመች። የተባለውን ነገር ስንተው እንዲህ ያለው የንስሐ ሕይወት ፍሬ ማፍራት ይችላል። ማርታ እህቷ እንኳ ለቃለ እግዚአብሔር ስትደክም አይታ ተይ ከተባለችው ነገር በብዙ ነው የምትጨነቂው፣ በብዙ ነው የምትታወቂው። ይሄ ሁሉ ነገር አያስፈልግም፣
ጥቂት ነገር ነው የሚያስፈልገው እያላት መድኃኒታችን ኢየሱስ ክርስቶስ መለስ ብላ ራሷን አይታ የቆመችበትን ሕይወት ፈትሻ እንደ እህቷ የጎደላትን ነገር ሞልታ መራመድ እንድትችል ነበር የክርስቶስ መልእክት። በጓዳ ስለደከመች በጎረቤትም ቤት ሄዳ ማርታ ታገለግል ነበር የተባለው። ብዙዎቻችን እኮ እንደ ማርታ ታውቃላችሁ፣ የጎደለንን ነገር ብዙዎቻችን ቁጭ ብለን በቃለ እግዚአብሔር ሞልተን ራሳችንን መርምረን ወደ ትክክለኛ መንገድ ወደ ቅድስናው ጎዳና ሐሳባችንን ከሐሳቡ ፈቃዳችንን ከፈቃዱ ጋር አድርገን ከእግዚአብሔር ጋር ለመኖር የሚቸግሩን ብዙ ጉዳዮች ብዙዎቻችን ቁጭ ብለን ራሳችንን መርምረን ራሳችንን ፈትሽን መንፈሳዊ ቁመናችን ምን እንደሆነ ብዙዎቻችን ለማወቅ ጊዜና ዕድል ስለሌለ እንደ ማርታ ብዙ ድስት በሕይወታችን ተደጋግመውላችሁ ቁጭ ብለን ራሳችንን ስለማንፈትሽ ብዙዎቻችን እንዲሁ እንደወጣ ይነጋል፣ እንዲሁ እንደነጋ እንደወጣ እንደወረድን ታውቃላችሁ። የኑሮ ሁኔታ አንዱን ከዚያ እዚህ ያለ እያማታን እንደዋለ ይመሻል፣ እንደክማለን፣ እንተኛለን፣ ይነጋል። ቀኑ ተመሳሳይ ነው፣ ጉዳያችን ተመሳሳይ ነው። ራሳችንን ለመመርመር ወዴት እየሄድን እንዳለን ምን እያደረግን እንደሆነ ከመንፈሳዊ ቁመናችን ምን ያክል እንደጨመርን የቅዳሴ ሕይወታችን ምን እንደሆነ ለኪዳ የቆምንበት ጊዜ መቼ እንደሆነ ንስሐ አባታችንን ያገኘንበት ቀን መቼ እንደሆነ በቀኖና ሕይወት ውስጥ ምን አይነት መንፈሳዊ ቁመና እንደነበረ ብዙዎቻችን ብዙ ድስት እንደ ማርታ ስለጣልን አነሳሱ። አሁን ያለንበት ዘመን እንኳ ይሄ ዘመነ ትንሣኤው ለብዙዎቻችን ምሳሌ ነው። ይሄ ግቢ የስቅለት ቀን እንዴት ነበረ? ጠጠር መጣያ እስኪጠፋ ድረስ ብዙ ሰው እየወደቀ እየተነሳ አምላኩን ሲማጸን ነገረ መስቀሉን ሲያስብ ነበረ የሰነበተው። በዚያ ዘመን ታስታውሳላችሁ። ትንሣኤው ከመጣ በኋላ ብዙዎቻችን የአምላካችን ሕማም ጉለታችን እንዲያሳየን የክርስቶስ መከራ የኔና የእናንተን መከራ እንዲሽርልን የእሱ መዶቅ መነሳት እኔና እናንተ በኃጢአትና በበደል የወደቅንበትን ሕይወት አይተን ተስፋ እንድናደር ከጨለማው ወደ ብርሃን እንድንወጣ ከወደቅንበት የተስፋ ሕይወት ወደሚደነቅ የተስፋ ሕይወት እንድንሻገር የተደረገውን እንደዚህ የሆነውን ቤዛ የሆነውን የማዳን ስራ ብዙዎቻችን ልክ እንዲህ ያለው የመከራው ቀን ሲያልፍ ትንሣኤው ሲታወጅ ብዙዎቻችን ባላችንን ቀየርን። እነዛ ለኪዳን በአብይ ጾም ጊዜ እየገሰገሱ ይመጡ የነበሩ እግሮች አሁን በትንሣኤ እየመጡ ነው። አሐዱ ከመባሉ በፊት ሮጠን የምናስቀድስበትን ቦታ ለመያዝ የምናደርገው የነበረው ያ መንፈሳዊ ትጋት ክርስቶስ ከተነሳ በኋላ እንዲህ ያለው ትጋት አብሮን ነው ያለ። እንጸልይበት የነበረው ያ የጸሎት ትጋት አሁን በዚህ በዘመነ ትንሣኤ ከኔና ከእናንተ ጋር አለው። ክርስቲያኖች ለምን ይመስላችኋል? ብዙዎቻችን ጉድለታችንን ሳናውቅ ነው እናስቀድሰው። ብዙዎቻችን የምንመጸውተው ጉድለታችንን ሳናውቅ ነው። እያደረግነው ያለነው ነገር ጉድለታችንን እንደሚሞላ በማመን አይደለም የምናደርገው፣ በእምነት አይደለም የምናደርገው። ፊቱ የምንቆመው በእምነት አይደለም። ፊቱ የምንቆመው በእውነተኛ መንፈስ አይደለም። ብዙዎቻችን እዚህ እንደ ማርታ ብዙ ድስት ጥለን ነው እዚህ የምንቆመው። ቁጭ ብሎ ቃል እግዚአብሔር መማር፣ ከእግዚአብሔር ጋር መነጋገር፣ ውስጣችንን መፈተሽ፣ እውነተኛ ሰላም በምናገኝበት በዚህ ቦታ ተረጋግተን መቀመጥ ያልቻልነው ለምን ይመስላችኋል? ብዙዎቻችን ሕይወታችንን ማወቅ ስላልቻልን እንደ ማርታ እዛም እዚህም የተናድነው ነገር ስላለ ቃል እግዚአብሔር ለመማር ቤት በኩል ይምጣ። ማርታ ስራ ነበራት፣ ማርያም ግን መድኃኒዓለም ኢየሱስ ክርስቶስ ነበራት። ተመልከቱ፣ ማርታ በስራ ተጠመደች፣ ማርያም ግን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የእሱን ድምፅ በመስማት ሕይወትና ዘላለም ያለው ቃሉን በመስማት ለሕይወት የምታፈራበት ከእርሷ ጋር የሚዋሃድ ትልቅ ስንቅ ያዘች ሆናለች። ጉድለታችንን
ራሱን መግዛት ካልቻለ፣ ተረጋግቶ መንገዱን መራመድ ካልቻለ፣ ከእግዚአብሔር ጋር የሚገናኝበት የጥሞና ጊዜ ከሌለ፣ ራሱን የሚመረምርበት ተቀምጦ ራሱን የሚፈትሽበት መረጋጋት ከሌለው ሰው ጉድለቱን ማወቅ አይችልም። ብዙዎቻችን ጉድለታችንን እንዳናውቅ የቸገረን ቁጭ ብለን ራሳችንን መፈተሽ ራሳችንን ኦዲት ማድረግ ስለከበደን፣ አሁን እኛ በዚህ ዘመን ምንድን ነው የጎደለን? እስኪ ይህንን እናንሳና የተቀለልን እንመጣለን። በዚህ ዘመን ሁላችን የጎደለን መሰረታዊ ጉዳይ እምነት ነው። ምን አልኩኝ? እምነት ይጎለናል። ብዙዎቻችንን እንደምታውቁት ነገሮቻችን ሁሉ የአንደበት ናቸው። ነገሮቻችን ሁሉ የሚብረቀረቅና የዚህ ዓለም እንቶ ፈንቶ የበዛበት ከእግዚአብሔር ይልቅ ሰዎች ስለ ሰው የሚኖሩበት በሰዎች ፊት ስለሚኖራቸው ቅቡልነት የሚጨነቁበት ዘመን ነው። ታውቃላችሁ፣ ሰው ዛሬ የሚለብሰው እንኳን በሰዎች መካከል የተሻለ ሆኖ ለመታየት ንጽህናውን ለመጠበቅ አይደለም። መልበስ የሚሰጠው ጥቅም ምን እንደሆነ ስለማይረዳው በመልበሱ ምክንያት ሌሎችን ለማሳቀቅ፣ በመልበሱ ምክንያት ከሰዎች መካከል የተሻለ ለመሆን በማሰብ የሚኖር ሰው አለ። የብዙዎቻችን ሕይወት በሰዎች ፊት ስላለን ክብርና ዝና፣ የብዙዎቻችን ሕይወት በሰዎች ፊት ስላለን እንዲህ ያለው ጊዜያዊ የሆነው ነገር ስለሆነብን ብዙዎቻችን በእምነት ማደግ አልቻለም። ብርሃንም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 11 ቁጥር 6 ላይ እስኪ ቃል አብረን እንበለው። ያለ እምነት በሉ አይሰማም። ያለ እምነት እግዚአብሔርን ማስደሰት አይቻልም። ማንን ማስደሰት አይቻልም? እግዚአብሔር። የትኛውም የአገልግሎት ደረጃ ቢኖርህ እምነትህ ከአገልግሎት ደረጃ ጋር ከፍ እያለ ካልመጣ እግዚአብሔርን ማስደሰት አይቻልም። የትኛውም መንፈሳዊ ቁመና በእምነት የምታድግበት ሕይወት እግዚአብሔርን ወደ ማስደሰት ከፍ ያለ ደረጃ የምትሄደው በእምነት እየጎለመስን ስንመጣ ነው። ያለ እምነት እግዚአብሔርን ማገልገልም አይቻልም። የምናገለግለውን አምላክ የምናምነው መሆን መቻል አለበት። የምንዘምርለትን አምላክ የምናምነው መሆን መቻል አለበት። ስሙን የምንጠራውን አምላክ ስማችንን እንደሚጠራ አውቀን መሆን መቻል አለበት። ክርስቲያኖች፣ የብዙዎቻችን አንዱ የዚህ ዘመን ጉድለት ከእምነት መጉደል ነው። ስንጸልይ በማመን አይደለም እንጸልይ። ብዙዎቻችን ወደ እግዚአብሔር ቤት ስንገሰግስ እግራችን እንጂ ልባችን ከመቅደሱ የለም። ብዙዎቻችን የምንሮጥ እንጂ ተስፋ አድርገን የምንጓዝ አይደለም። ብዙዎቻችን በዚህ በማርቆስ ወንጌል ምዕራፍ 4 ቁጥር 37 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው በኋላ ሐዋርያቱን ይዞ ወደ ጌርጌሴኖን ተሻገረ። ምሽት ነበር። ሕዝቡን ካሰናበተ በኋላ 12ቱን ሐዋርያትን ይዞ ወደ ጌርጌሶን ተሻገረ። በዚያች ምሽት ወደ ጌርጌሶን ለመሻገር ይጠቀሟት የነበረች አንድ ታንኳ ነበረች። እቺ ታንኳ 13 ሰዎችን የምትይዝ ጠባብ ታንኳ ነች። ጌታችንንና 12ቱ ሐዋርያት በዚህ ውስጥ ሐዋርያቱን ይዞ ጌታችን በዚህ ታንኳ መጓዝ ሲጀምር ደክሞት ስለነበረ በታችኛው ክፍል ቦታ አንቀላፋ። ሐዋርያት ከተወሰነ ጉዞ በኋላ ከባድ ንፋስና የማዕበል መታወክ ተረጋግቶ የነበረው ያ ማዕበል ከፍተኛ የሆነ ንፋስ ተነሳበትና ተረጋግቶ የነበረው ውሃ ቀሰቀሰ። ውሃው በታንኳይቱ ውስጥ ይገባ ነበር ይላል። ገብቶ ሞላ። ሐዋርያት ተጨነቁ። የማዕበሉ መገለባበት ከፊት የነበረውን ኋላ የነበረውን ከፊት፣ ግራ የነበረውን በቀኝ የነበረውን በግራ አመሰቃቀሉ።
ጮሁ፣ እንደሚጠፉ አሰቡ። ከዚያስ ወደ ክርስቶስ ዘንድ ሄደው ምን አሉ? ጌታ ሆይ ልንጠፋ ነውና አይገድህም? ምን ያሉት? ልንጠፋ ነውና አይገድህም? አምላካችን መድኃኒታችን ኢየሱስ ክርስቶስ ከተኛበት ብድግ ብሎ ተነሳና አባት ልጁን እንደሚገስጸው ያንን ንፋስ ገሰጸው። ታላቅ የማዕበል ጸጥታ፣ ታላቅ የንፋስን መረጋጋት ታየ። ያ ማዕበሉን እያማታ ታንኳይቱን መከራ ያሳይ የነበረው ያ ውሃ እጁን አንስቶ ምልክት ሲሰጠው ተረጋጋ። ያ ማዕበል ተረጋግቶ እንዳይሄድ ሲያደርግ የነበረው ያንን ንፋስ እጁን ሲያነሳ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሐዋርያቱ ዞር ብሎ ከኔ ጋር ሆናችሁ ሳላችሁ ስለምን ትፈራላችሁ? እምነት የላችሁም እንዴ ያላችሁ? ከኔ ጋር ሆናችሁ ሳለ ቀንና ሌሊትን የማፈራርቀው አምላክ ጴጥሮስን ውሃ ላይ እንዲራመድ ያደረገውን አምላክ ነገሩን እያመለከተ ሲያበላ ያሳያቸውን አምላክ ሽባውን እየተረተረ እየፈወሰ እንዲራመድ በዓይናቸው እያዩ ከእሱ ጋር ሲከተሉት የነበሩት ሐዋርያት የማዕበሉ መገለባበጥ እምነታቸውን ሸረሸራቸው። አብሯቸው ክርስቶስ ከነሱ ጋር እንደነበረ ረሱን ተመልከቱ። ወዳጅ በሕይወታችን የሚያጋጥሙን አንዳንድ ማዕበል የሚመስሉ ጉዳዮች ብዙዎቻችን ክርስቶስን እንድናገኝ ረድቶናል። ታስታውሳላችሁ፣ በዚህ በትንቢተ ኢሳይያስ ምዕራፍ 38 ላይ ንጉሡ ሕዝቅያስ የተባለው ሰው በጠና ታሞ የነበረ በአልጋ ቁራኛ ሆኖ ሳለ የእግዚአብሔር ነቢይ የእግዚአብሔር ቅዱስ ኢሳይያስ እየገሰገሰ ወደ ሕዝቅያስ ዘንድ መጣ። ይሄ ሰው ንጉሥ ነው። በአቅሙ አለ የሚባለውን ሕክምና ሁሉ ለማድረግ የገንዘብ ችግር የሌለበት ሰው ነው። የተሻለ ሕክምና ማግኘት የሚችል ሰው ነው ይሄ ሰው። ነገር ግን የእሱ የተሻለ መሆኑ የያዘውን በሽታ መድኃኒት እንዲሆንለት አልሆነ። በአልጋ ላይ የአልጋ ቁራኛ ሆኖት በአልጋ ላይ የተኛ ብቻ ያውቃል የመሰረት ሰዎቹ እየገቡ እየወጡ እግዚአብሔር ይማር ሲሉ የሚወጡትና የሚገቡትን ተስፋ ሲያደርግ ይሄ ሰው የእግዚአብሔር ነቢይ የነበረው ቅዱስ ኢሳይያስ ሲመጣ በልቡ አንድ ነገር ተስፋ አደረገ። የመጣው የእግዚአብሔር ነቢይ ነው። እኔ ከዚህ ከያዘኝ ደዌ ሊፈውሰኝ፣ ከዚህ ከያዘኝ በሽታ ሊያድነኝ ነቢይ ይችላል እላለሁ ብሎ ልቡን ባለተስፋ አድርጎ ጠበቀ። ነቢይ እግዚአብሔር ቅዱስ ኢሳይያስ ያድነኛል ብሎ ተስፋ ያደረገውን ይህንን ሰው ጆሮ ጭው የሚያደርግ መርዶ ነግሮት ሄደ። ሕዝቅያስ ሆይ ትሞታለህና ቤትህን አስተካክል። ታደርጋለህና እስኪ ቃል አብረን እንበለው። ትሞታለህና ቤትህን አስተካክል። ምንን አስተካክል? ቤትህን አስተካክል። ሕዝቅያስ ይገርማቸዋል። መጽሐፉ እንደሚነግረን ከአልጋውም ወርዶም አልሄደም ቤቱን ለማስተካከል። ቤትህን አስተካክል ያለው ሰው እንዳልሆነ መቼም ታውቃላችሁ። የፍሪጁን ቦታ እንዳልሆነ ታውቃላችሁ። የምግብ ጠረጴዛውን ቦታ መቀየር እንዳልሆነ ታውቃላችሁ። ቤትህን አስተካክል ያለው ልብህን ነበር። ልብህን አስተካክል። ክርስቶስን ሳታይ፣ ከእሱ ጋር ሳትኖር፣ በእምነት ሳታድግ፣ በክርስትና ሕይወት ሳይኖር እግዚአብሔር ባርኮ በሰጠ ስልጣን ላይ በጎ ስራ ሳትሰራ የኖርክበት ያ ጎዶሎ የነበርክበት ዘመንን አስባለሁ። ልብህን አስተካክል። እውነተኛ የእግዚአብሔር ማደሪያ ስላልነበረ ሕዝቅያስ ጉድለቱ ለሕዝቅያስ ነበር። ሀብት ወይም ዝና፣ ክብር አልነበረም የሕዝቅያስ። እነዚህ ሁሉ የተማሩለት ነበረ። በልቦናው ግን እግዚአብሔር ከእሱ ጋር ስለሌለ የጎደለውን እንዲያውቅ ልብህን አስተካክላል። ይገርማችኋል፣ ሕዝቅያስ
በተኛበት ቦታ ሆኖ ይላል በቀኝ በኩል ሆኖ መስኮቱን ከፍቶ መጸለይ ጀመረ። በቀኝ በኩል ሆኖ ወደ ቤተ መቅደሱ ትይዩ ሆኖ ስቅስቅ ብሎ ማልቀስ ማንባት ጀመረ። የጎደለውን ነገር እያሰበ እግዚአብሔር በሰጠው በረከት ላይ የእሱ የሰጠውን መልሶ መስጠት እንዴት እንደከበደው እያየ የተባረከበትን ሕይወት እያየ ነገር ግን በቅድስና ሕይወት የነበረውን አነስተኛ እንዲህ ያለውን እርምጃ እየተመለከተ ጉድለቱ ገባ። ጉድለቱ ሲገባው ማልቀስ ጀመረ። ወዳጅ እንባ እንዲሁ ዝም ብሎ አይመጣ። እንባ እንዲሁ ዝም ብሎ አይገኝ። ከልብ ስትጸጸት እውነተኛ የሆነው የእሱ ፍቅር በልቦና ውስጥ ሲገባ ወዳጅ እንባ የሚመጣው ለዚያ ሕዝቅያስ ይህንን አሰበ፣ አለቀሰ። በቀኝ በኩል ሆኖ ይገርማቸዋል። ይህ በሆነ በነጋታው ኢሳይያስ መጣ ይል መጽሐፍ እየገሰገሰ ተመልሶ ነብየ እግዚአብሔር ቅዱስ ኢሳይያስ መጣ። ሕዝቅያስ ሆይ ጸሎትህን፣ ልመናህን፣ እንባህን እግዚአብሔር ሰምቶልሃል። በዕድሜ ላይ 15 ዓመት ተጨማሪ ዕድሜ ሰጥቶሃል አለው። ተመልከቱ፣ የሚያለቅስ ሰው፣ የሚያነባ ሰው፣ ጉድለቱ የገባው ሰው ጉድለቱ እንዲሞላለት በእውነተኛ ንስሐ በሐዘንና በጸጸት ወደ ክርስቶስ የሚጮህ ሰው መስኮቱን ከፍቶ ወደ ቅድስት ቤተ ክርስቲያን የክርስቶስ ማደሪያ በሆነችው በዚህ ቤት የሚያለቅስ ሁሉ የችግሩ ቁልፍ መፍቻ ነው። ሕዝቅያስ በዕድሜ 15 ዓመት ተጨማሪ አንዳንድ ችግሮች ክርስቶስ እንድናገኘው ይረዱናል። ስትታመም ወዳጄ መድኃኔዓለም ዝም የሚል፣ ስትቸገር ወዳጄ መድኃኔዓለም ዝም የሚል እንደ ሐዋርያቱ በዛ ታንኳ ውስጥ ሆነ ስትጨነቅ ዝም የሚል ለምን ይመስላል? ያንተ ጉዳይ በእሱ ዘንድስ ጉዳይ ስላልሆነ እኮ አይደለም። የት ያንቺ ጉዳይ፣ ያንቺ ልመና፣ ያንቺ መሻት፣ ያንቺ ፍላጎት፣ ያንቺ ጩኸት በክርስቶስ ዘንድ ዋጋ እኮ የሌለው ሰው አይደለም። ብዙዎቻችን ችግር ሲያጋጥመን፣ ፈተና ሲያጋጥመን መድኃኔዓለም ዝም የሚለው እንደ ሐዋርያቱ እስክንጮህ ድረስ ጌታ ሆይ ልንጠፋ ነውና አድነን እስክንል ድረስ ይላል። በታችኛው ክፍል ነው ያለው መድኃኔዓለም ኢየሱስ ክርስቶስ። ነገር ግን በታንኳይቱ መካከል ውሃ ገብቶ ሐዋርያት በራሳቸው አቅም የገባውን ውሃ እናወጣለን ብለው በራሳቸው ጥበብ የመጣውን ያንን ማዕበል እናረጋጋለን ብለው ወደ ታች ወደ ላይ ሲወርዱ መድኃኔዓለም ኢየሱስ ክርስቶስ ዝም አላቸው። ብዙዎቻችን ለጥያቄዎቻችን አንዳንዶቻችን ምላሽ አላገኘንም። ጉድለታችንን ለመሙላት ብዙዎቻችን ሙላት ከሕይወታችን ሙላት ከቤታችን ያልተገኘው ብዙዎቻችን በራሳችን መንገድ ችግሮቻችንን እንፈታለን ብለን ስለምናስብ በገንዘባችን አቅም ችግሮቻችንን የምንፈታ የሚመስለን ሰው አለ። ባለስልጣን ዘመን ወገን ስላለን ችግሮቻችን ሁሉ የሚፈታ የሚመስለን ሰዎች አለ። ከነገሌ ዘር በመወለዳችን ችግሮቻችን የሚፈታ መኩሪያ የሚመስለን ሰዎች አለ። በራሳችን እውቀት በራሳችን አቅም ችግሮቻችን እንደምንፈታ ስለምናስብ መድኃኔዓለም ዝም ይላል። አንተ ስንጨርስ መድኃኔዓለም መስራት ይጀምራል። እንደ ሐዋርያቱ ጌታ ሆይ ልንጠፋ ነውና አድነን ስትል ያን ጊዜ መድኃኔዓለም በአንተ ሕይወት ውስጥ መስራት ይጀምራል። ታሞ መድኃኔዓለምን በጸበል ያገኘ ሰው የለም ወይ ብላችሁ መከራ በዝቶበት በእምነት ምክንያት ተሻሽቶ ተቀብቶ ፈውስ አግኝቶ ከእግዚአብሔር ጋር የታረቀ ሰዎች የለም። በጤንነት ወደ ቤተ እግዚአብሔር ለመምጣት እግሮቻችን የቸገሩ ሰዎች በህመም ማጣት ምክንያት እኮ ቤተ እግዚአብሔር የታረቀ ሰዎች በጤንነት ለማስቀደስ ዳገት የሆነብን ሰዎች በሽታ የሚባል ጉዳይ ሲይዘን ወደ ቅዳሴው የሮጠን የመጣን ሰዎች አንዳንድ ችግሮቻችን እኛ እንድንጠፋባቸው አይደለም ክርስቶስን እንድናገኝባቸው ነገሮች ሐዋርያት ይሄ ያጋጠማቸው
ችግር ክርስቶስን እንዲያገኙ ምክንያቱ ናቸው። ጌታ ሆይ ልንጠፋ ነውና የኛ ጉዳይ አይገድህም እንዲሉ አደረጋቸው። ወዳጆች በራሳችን የምንቆምበት ቁመና፣ በራሳችን የምንደገፍበት መደገፍ መድኃኔዓለም የሌለበት በሕይወታችን ብዙዎቻችን ችግራችንን ለመፍታት ጉድለታችንን ለማወቅና ወደ ሙላት ለመሻገር የምንቸገረው ለዚህ ነው ብዙዎቻችን ችግሮች ሁሉ እኛን ሊያጠፉ ይመጡ አይደሉም። እስክንጠፋ ድረስ ዝም የማይል አምላክ እስክንጮህ ድረስ ግን እንደ ሐዋርያት ይታገሳል። እስክትጮህ ይጠብቃል። ጌታ ሆይ ጉድለቴን ሙላልኝ ብለህ እስክትጮህ ይጠብቃል። የጎደለኝ ምንድን ነው? ጉድለቴ አንተ ፊት እንድቆም ያደረገኝ አንተ ቸርነት ስለሆነ ጌታ ሆይ እባክህን ሙላኝና በቤት እንደተተከለ እውነተኛ ተክል ሆኜ ፊት ልቁም። ጉድለታችንን ውሳጣዊ አይናችን ካልበራ በስተቀር ማንም ሰው ማወቅ አይችልም። የዮሐንስ ወንጌል ምዕራፍ 20 እና የሉቃስ ወንጌል ምዕራፍ 24 ያሉትን እነዚህ ሰሞኑን ያከበርናቸውን በዓላቶች ብታዩት የሚነግረን ይህንን ነው፣ ሌላ አይደለም። ማርያም መግደላዊት ክርስቶስን ፊት ለፊት አግኝታው ነበር። ነገር ግን አትክልተኛ መሰላት፣ አይታው ክርስቶስን አላወቀችውም ነበር። ሉቃስና ቀለዮጳ የተባሉት እነዚያ ሰዎች በኤማውስ መንገድ ላይ 60 ምዕራፍ 12 ኪሎ ሜትር አብሯቸው የተጓዘው ክርስቶስን ስለ ክርስቶስ እየነገሩት እሱ ክርስቶስ መሆኑን ግን አላዩም ነበር። ያዩታል፣ ነገር ግን አላስተዋሉም። ውሳጣዊ ልባችን በእምነት ካልተከፈተ በስተቀር ክርስቶስ አጠገብ ቢሆን አታየው። ለዚህ ነው ቅዱስ አትናቴዎስ እንዲህ ያለ ክርስቶስን በዓይንህ ብታየው ምንም አይጠቅምህም፣ በልቦና ዓይንህ ካልበራልህ በስተቀር በልቦና እምነት እሱን ማየት ካልቻልክ በስተቀር በዓይን እንኳን ብታየው ምንም አይጠቅምህም። ተስፋ ቆርጠው የነበሩትን እነዚያ ሁለት መንገደኞች፣ በመንገድ እየተወዘጉ የነበሩትን እነዚያ መንገደኞች አብሯቸው እየተጓዘ ከሙሴና ከነቢያት ጀምሮ የነበረውን ታሪክ እየተረከላቸው ክርስቶስ አላወቁትም ነበር። ነገር ግን የጎደላቸውን ጉድለት ያገኙት እንጀራ በመቅመስ ውስጥ ነው። በመሸም ጊዜ ከእኛ ጋር እደር ብለው ግድ አሉት። ወደ ቤታቸውን ገባ። ያን ጊዜ እንጀራ ቀረቡ። እሱም የምስጋና ጸሎት ካደረገ በኋላ እንጀራውን ቆርሶ ሰጣቸው። ያን ጊዜ ሉቃስና ቀለዮጳ ዓይናቸው ተከፈተ። ዓይናቸው ተከፈተ። ክርስቶስ መሆኑን አወቁት። ያን ጊዜ እርሱ ክርስቶስ መሆኑን ሲያውቁ ግን ተሰወራቸው ይላል። እንጀራ በመቅመስ ውስጥ ክርስቶስን ተመለከቱ። ጉድለታቸው በምስጢረ ቁርባን አገኙት። የልጆቻችን ጉድለት ወደዚህ ነው ማጠቃለያችን። ይሄ ነው ወዳጆች፣ የልጆቻችን ጥያቄ፣ የልጆቻችን ጉድለት የሙላት ሕይወትና ምላሽ የክርስቶስ ሥጋና ደም ነው። ሉቃስና ቀለዮጳ እንጀራው ሲቆረስ ነው ክርስቶስን ማየት የቻሉት። ውሳጣዊ ልቦናችን ይበራል፣ ዓይነ ልቦናችን ይበራል። ለዚያ ነው ልካቸው ከተገለጠ በኋላ ይህንን ሁሉ ታሪክ ሲነግረን እንዲህ ያለ ሲያስተምረን ልባችን ይቀልጥብን ነበር አሉ። ከዚያ በፊት ቤት በኩል ገብቶ ይቅረት እሱን ማወቅ አልተቻለም። ዓይነ ልቦናቸው አልተከፈተም። ብዙዎቻችን ወዳጆች ወደ ቅዱስ ቤተክርስቲያን እንደዚህ ለጉባኤ መሰብሰባችን በጣም ጥሩ ነገር ነው። ነገር ግን ጉድለታችንን አውቀን ከክርስቶስ ጋር መኖር የምንችለው በንስሐና በቅዱስ ሥጋውና በክቡር ደሙ ሕይወት ነው። የትኛውም የጥያቄዎቻችን ምላሽ ያለው ሥጋው ደሙ ውስጥ ነው። እግዚአብሔር ልጆች፣ እነዚህ ሁለት ሰዎች በእንጀራ ውስጥ ነው ክርስቶስን ያገኙት። እኔና እናንተ በክርስቶስ ሥጋና ደም ነው ከእሱ ጋር ለዘላለም ሆነን የምንኖረው። እስኪ ይህንን ቃል አብረን እንበል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ ከእሱ ጋር እርሱም ከእኔ ጋር ይኖራል። የክርስቶስን ሥጋና ደም የተበላ የዘላለም ሕይወት ብቻ ነው። በዚህ ምድር እንኳ እያለን እኛ ከክርስቶስ ጋር ክርስቶስ ከእኛ ጋር እንዲኖር በእምነት መጉደል ምክንያት ብዙዎቻችን ልባችን እየተንኳኳ በራችን እየተንኳኳ መክፈት ስላቃተን ብዙዎቻችን ጉድለታችንን ለመሙላት እርሱ እየገሰገሰ ወደ ቤታችን ቢመጣ ብዙ
ብዙዎቻችን በራችን አልከፍ ባለማለታችን እስከ ጉድለታችን ዛሬማ ዮሐንስ ራእይ ምዕራፍ 3 ቁጥር 2 ምንድን ነው የሚለው? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ እኔም ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ምን ይበላል? እራት ይበላል። የልቦናችንን በር መድኃኒዓለም ኢየሱስ ክርስቶስ ያንኳኳል። በእምነት መጉደል ያለብን ልቦና ይለና ይናንተ ያንኳኳል። ልቦናችንን በእምነት ይሞላል። ና ልጄ ሊለን በራችንን ያንኳኳል። በንስሐ ሳሙና ሊያጥበን በራችንን ያንኳኳል። ወላጆች የሚጎለንን ስለሚያውቅ መውደቃችንን ስለሚያውቅ በጽድቅ ማነሳችንን ስለሚያውቅ በራችንን ያንኳኳል። ችግሩ አሁን ብዙዎቻችን የልቦናችንን በር መክፈት ስላቃተን በሩን ቢከፍትልኛል ወደ እርሱ እገባለሁ። ተመልከቱ፣ ከእሱ ጋር እራት እበላለሁ፣ እሱም ከኔ ጋር እራት ይበላል። የልቦናችንን በር ደግሞ ስንከፍት ክርስቶስ በቃሉ ወደኛ ልቦና ይገባል። አሁን ቃለ እግዚአብሔር ስንማር እንደምንረጋጋ የቃሉ ደጅ በልቦናችን መንፈሳዊ ሐሴትና ደስታ እንደሚሰጥ ማለት ነው። ወደ እርሱ እገባለሁ አለ። ይኸው ክርስቶስ በቃለ እግዚአብሔር ወደኛ ልቦና ይገባል። ከዚያስ ከእሱ ጋር እራት እበላለሁ፣ እርሱም ከኔ ጋር እራት ይበላል። እውነተኛ በሆነችው በዚች መቅደስ በክርስቶስ ሥጋና ደም ከእሱ ጋር እንድንኖር የዘላለም ሕይወት እንድናገኝ ለጥያቄዎቻችን ምላሽ እንድናገኝ ለወደቅንበት ሕይወት መነሳት እንዲሆነን ተስፋ ለቆረጥንበት ሕይወት የኔማ ጉዳይ የኔማ መንፈሳዊነት የኔማ ማንነት ብለን የዘጋነው ፋይላችንን እንድንቀሰቅሰው በእውነቱ ክርስቶስ በደጃችን ቆሞ ያንኳኳል። የኔ እናንተን ጉድለት ሊሞላ የጎደለንን ነገር ሊነግረን በጉድለታችን ላይ ሳልቅብን ይልቁንም ሙሉ አድርጎ በፊቱ ሊያቆርበን እሱ ዕለት ዕለት እኔና እናንተን መማር አልሰለችም። እሱ እኔና እናንተን በየዕለቱ ይቅር ማለት አልሰለችም። ብዙዎቻችን ሆነ ይቅር ማለት የሰለችን ይቅር በለኝ ማለት የሰለችን አባ ጊዮርጊስ ዘጋስጫ ምንድን ነው የሚለው? የተራበ ለመብላት እንደሚቸኩል የተጠማ ለመጠጣት እንደሚቸኩል ክርስቶስን ኃጢአትና በደላችን ይቅር ለማለት ይቸኩላል ያለው ለዚህ ነው። ወዳጆች በዚህ ሕይወት ውስጥ ሆነ የጎደለ መንፈሳዊ ሕይወታችንን ጠንቅቀን ወደ አባቶቻችን ካህናት ዘንድ ቀርበን የክርስቶስን ሥጋና ደም በልተን ጠጥተን መንፈሳዊ ቁመናችንን አስተካክለን የምንረግጥበትን የምንራመድበትን አበው ተራምደው ሄደው ከእሱ ጋር የኖሩበትን እንዲች ያለችውን ርፊት የሆነችውን ሃይማኖታችንን ጠብቀን አባቶቻችን በተጓዙበት ፍኖት ተጉዘን የጎደለንን መንፈሳዊ ሕይወታችንን ለይተን ከክርስቶስ ጋር ኅብረትና አንድነት ኖሮን እንድንኖር እግዚአብሔር አምላክ በቸርነቱ ሁላችንም ይርዳል። ያስተማረን የመከረን የገሰጸን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።